እውነቱን ለምን ለመደበቅ ዋሻችሁ እናንተ እንዴ? አንድ ሰው ቢያጠፋ አንድ ሰው ሌላ ሰው ያጠፋል እንዳያጠፋም። ስለዚህ እኔ እውነት ነው ብዬ ነው ያወጣው። ስለዚህ ስነ ስርዓታችሁን ያዙ ማለት ነው። እውነት ይውጣልን፣ የሩታዬ እውነት ይውጣ። ሁላችንም የምንፈልገው የሩታዬ እውነት ነው። ምንድነው የምታሽቃብጡ? አታሽቃብጡ ማለት ነው። ሩታዬ ስንት ተሰድባለች፣ ገና ለገና ተሰደባለች ብላችሁ አትፍሩ ማለት ነው። ዘና ፈታ በሉ። ሩታዬ ደግሞ ፏ ነው የምትለው። እንደውም እውነቱ እንዲወጣ እንፈልጋለን ሁላችንም ማለት ነው። ለምን አብርሃም ማለት ነው ዋሽቷታልም፣ እኛንም ዋሽቷል፣ ብዙ ነገር አድርጓል ማለት ነው። ዝም ብለን አሁን ግን ላዝም አንለም። አንደኛ ነገር አድናቂ እስከሆነን ድረስ ማለት ነው። ስለዚህ መሄዳችን እስከ መጨረሻው ተጠጋችን መብታችን ነው ብዬ አስባለሁ ማለት ነው። ሁላችንም ተጎኗ እንሆን ማለት ነው ውዶች፣ የቅማሞች ማለት ነው። በፈጠራችሁ ሴት ሆናችሁ ማለት ነው ሩታዬ አትፍረዱ ማለት ነው። እናንተም ልጅ ትወልዳላችሁ፣ እናንተም ሴት ልጅ ትይዛላችሁ። ስለዚህ ሴት ሆናችሁ ሴት ልጅ አትፍረዱ። በእናታችሁ ምላችሁ ነገር ይሄ ብቻ ነው ማለት ነው። ቤተሰብ ቪዲዮ እስከ መጨረሻው ተከታተሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላለሁ። ዛነት ሩታና አብርሽን ይቅርታ በይ ብለው ወንድሟ አስጠንቅቋታል ማለት ነው። እንዲሁም ደግሞ እህትየዋ ደግሞ ለምን ይቅርታ ትላለች? እንደውም አብርሽና ሩታ ይቅርታ ማለት ያለባት አብሶ ደግሞ ይቅርታ የምትለው ሩታ ነው። ለነጻነት ይቅርታ የምትለው እያለች አፏን ተከፍታለች ማለት ነው። በእናትሽ እውነትሽን ነው ታይ እንጂ ኧረ እባክሽ ማን ነው የሰው ህይወት የበጠበጠውና ነው ንገሪኝ እስቲ። ጭራሽ ደግሞ ሩታዬ ይቅርታ ለመጠየቅ ኧረ በእናትሽ ማን ነው የምትጠይቀው? እሷ እኮ ናት በህይወቷ መስቅልቅልቅልቅል በአንድ እግሩ ያቆመችው ማለት ነው። ሩታ ናት እንዴ ህይወቷን ሄዳ ያመስቃቀለችው? አይደለችም። ስለዚህ እንደውም ነጻነት ማለት ተንበርክካ ይቅርታ ማለት ያለባት ሩታን ነው። እሺ ልንገርሽ ማለት ነው። አፍሽን አትክፈቺ ማለት ነው። ሲጀመር መጀመሪያ ጥፋቱንና እውነቱን እወቂ ማለት ነው። እውነቴን ነው። ለምንድነው ሩታዬ እንኳን እሷ እህትሽን ይቅርታ ልትል ማለት ነው። እንደውም እህትሽ ይቺ ነጻነት ተብዬዋ የት ነበርሽ ተብዬዋ ማለት ነው። ሩታዬ ይቅርታ ማለት አለባት። እየመረረሽም ትወጫለሽ ይቅርታ ትላታላች ማለት ነው። ሩታዬን ማለት ነው። አዎ ልንገራችሁ ሁልሽም ማለት ነው። አሁን በሩታዬ ስሩ ችግር የለውም ነግዱ ማፊ ምሽክላ። ግን ደግሞ እየመረረሽ ትወጫታለሽ። ሩታ ወደ ላይ ከፍ ነው የምትለው ማለት ነው። እንዲሁም ደግሞ መተሽ ይቅርታ እንደምትይ ተስፋ አረጋለሁ። እንዲሁም ደግሞ አንድ አህያ ማለት ነው፣ አንድ ያልተማረች ደደብ ማለት ነው። ትናንትና ላይቭ የሆነ ፎቶ ወስጄ ነበር፣ አይታችኋል አብዛኛቸው ሰዎች። በዛ ጉዳይ በውስጥ ጽፎልኛል ይሄንን ማለት ነው። እንግዲህ እኔ ደግሞ ሌሽ ማላወጣው ለምንድን ነው ማላወጣው? ሌሽ ምድር አስመሳይ እናስገድላለን ብር እየሰበሰቡ ነውና እኛን አስመሳይ እየተባልን ነው። ሆነን ለመናገር አለመሳቅ አልችልም፣ ግን ሳቁ ምን ልበል እንዴ? አንቺ አህያ እንደ አንቺና እንደ ሩታ ደጋፊዎች እናንተን ማስገደል ነበር። ምድር አስመሳይ ብላ ተብለናል። ወይኔ በላቸው ብሏል ማለት ነው። እንኳን አንቺ ማለት ነው ዶክተር አብይ አህመድ ራሱ ማለት ነው ያን ሁላ ሲዘቀዘቅ ያን ሁላ ሲሰደብ እሱ ራሱ አላስገደላቸውም ማለት ነው። ምድር አህያ ማለት ነው። የማይገባሽ እውነቴን ነው። ሰላም አለይኩም። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። እንግዲህ ዛሬ በቪዲዮ ማለት ነው ሩታዬ በጣም ናፍቀናለች። ግን ደግሞ ብናፍቅም አንዳንድ ቱሃናም አሉ ማለት ነው። አንዳንድ ያልተማሩ አሉ ማለት ነው። እውነቴን ነው። እንደ ነጻነትና እንደ እህትየዋ ማለት ነው። እንዲሁም እንደ ወንድምየው። ለማንኛውም ነጻነት አብርሃምና ሩታን ይቅርታ በይ ብሎ ወንድሟ በጣም እየጨቀጨቃት ነው። እህትየዋ ደግሞ ታውቃላችሁ ይቺ ምላሳም ማለት ነው። ጥቅመቢስ ሲጀመር ሁሉም ጥቅመቢስ ናቸው። በሩታ ለነግድ ብለው ነው እንጂ ማለት ነው። ሁሉም ሰው በጣም ጥቅመቢስ ናቸው። አንድ ሰው ደህና ሰው የለም። አንድ ሰው ሩታ ትጎዳለች፣ የሷን ስም ስናነሳ ትጎዳለች ራሱ አይሉም ማለት ነው። ምድር መሐይም እውነቴን ነው። አልሰድብም ሰው ለካ እና ቤተሰብ ላይክ እያደረጋችሁ እና ምንድነው ይቺ ነጻነት የምትባሉ ሴትዮ ማለት ነው። እንደውም ማለት ነው አንቺ ሴትየዋ ማለት ነው ነጻነት እኮ ናት ሩታ ህይወቷን ያበላሸችው። የሩታን ህይወት ያበላሸችው ነጻነት ናት።
ስለዚህ እንደውም ይቅርታ ማለት ያለባት ይቅርታ ጊዜ ራሱ ተንበርክካ ራሱ ጉልበቷን ስማ ራሱ ይቅርታ ማለት ያለባት ነፃነት ነው እንጂ ሩታ አይደለችም። እሺ እየመረች ትወጫታለች ማለት ነው እወቂ። ሲጀመር ደግሞ ሙሉ አፍ አለኝ ብለሽ ነው እንደ ሩታ እና አብርሽ ይቅርታ ይጠይቃሉ ያልሽው አንቺ ለነፃነት ምን አረጉ? ሩታ እና አብርሽ ምን አረገ? ሩታ እኮ አይደለችም የሄደችው ነፃነት ጋር። ነፃነት ሩታ ጋር ነው የሄደችው። እየመረሽው ይዋጩ ማለት እወቂ። በመጀመሪያ ቪዲዮውን ይህ ማለት ነው ታልገባሽ ማለት ነው። እኔ እኮ በማያገባችሁ ትልቅ የምትሉት የማታውቁትን ዝም ብላችሁ እንደው ወጣ ገባ የምትሉ ሰዎች በጣም ነው የምትገርሙኝ። እንዴ ምነው በሰው ህይወት እንዴ እቃቃ መጫወቻ ነው። ትዳሯን እኮ አሁን አፈረሰች እኮ የሩታን ትዳር አላሰንኩ። እሷ ደስ አላት፣ እናንተ ደስ አላችሁ። ሲጀምር ደግሞ ብላችሁ ይቅርታ ጠይቂ። ታው እንጂ እውነትሽን ነው ሲያምርሽ ይቅር እና አንቺ ደግሞ ማለት ነው አህያልሽ ማለት ነው። ሁላችንም ባይዛዊ ማለት ነው የሩት እህቶች ማለት ነው አህያ ተብለናል፣ አስመሳይ ተብለናል። ኦኬ ችግር የለውም ባይዛዊ ማለት ነው። እኛ ሩታ እህቶች ማለት ነው ብዙ ሰው የሚመሰክርልን ማለት ነው። አንድ ሁለት ሶስት ሰው አይደለንም እና ጀግና ነን አንበገርነን ማለት ነው። በጣም ለሩትዬ የምንሞትላት ለሩትዬ ነብር። ሩትዬ ስትነካ እኛ የምናለቅስ፣ ሩትዬ ስታለቅስ እንደዛው ማለት ነው። ስለዚህ ተኛ ጋር ትወዳደሩ ይኸውልሽ ማለት ልክሽ እንድነግርሽ ከፈለግሽ አርፈሽ ተቀመጭ ማለት ነው። ሳልነግርሽ ማለት ነው። ሁለተኛ በጽፊ ቤቴ ማለት ነው አልለቅሽም እና ማለት ነው። ሩታዬ ትበልጥሻለች። እንዲሁም የሩታዬ እህቶች በጣም ነው የሚበልጡሽ። በጣም ከዚህ ከቆሻሻ አሚሮሽ ማለት ነው ፈጣሪ እዛው እንደው ጨምሮ ቆሻሻ ያድርግልሽ ማለት ነው። እውነቴን ነው። ለምስልሽ አንቺ ኖረሽም አጠቅሚ ማለት ነው። እንደዚህ አይነት አስተሳሰብ እንደዚህ አይነት እኮ በቃ ስላልተማራችሁ እናንተ ማለት ነው ጽሁፋችሁ ራሱ ምንም አይገባም። ለማንኛውም ችግር የለውም ጽሁፋችሁን ገባ አልገባም። ሩታዬ ግን አትንኪብኝ። እኛን ችግር የለም እንደፈለገሽ አርጊ ማለት ነው። ማፊ ምሽክላ ግን ደግሞ እውነቱ ይውጣ። አዎ እውነቱ ይውጣ። ማስመሰል ይብቃ። እኔ እውነቱ ይውጣ በማለት እኔ ብቻ አይደለሁም ደግሞ ይሄን ፎቶ የፖሰትኩት ሌላ ሰውም ፖስቶታል። ምንድነው የምታሽቃብጡት? አሽቃባጮላ ማለት ነው። አዎ ልንገራችሁ ብዬ ነው እንዴ እና ታዲያ ኋላ እኔ ብቻ ነኝ እንደ ፎቶ የፖሰትኩት? ዞር በሉ። ቲክቶክ ላይ ብዙ ሰው ፖስቷል ማለት ነው። ምንድነው የምታሽቃብጡት? ሁላችንም ፖስተናል። ስለዚህ ገና ብዙ እናወጣለን። አይ ካላችሁ ማለት ነው አርፋችሁ ተቀመጡ። በሩታዬ አትምጡ። ስነ ስርዓታችሁን ያዙ ማለት ነው። አንዳንድ ደግሞ ጥቃቅን ዩቲዩበሮች እንደዚህ ያላችሁም አላችሁ ማለት ነው። በሩታዬ የምትሰሩ አላችሁ አይደል? በራሳችሁ እውቀት የሌላችሁ ሩታና አብርሽ እንደዚህ ናቸው፣ ሩታና አብርሽ ያላችሁ ማለት ነው። እናንተ ማለት ነው እኛ እኮ እንደውም ብናወራ እኮ አድናቂ ስለሆነ ስለወደድ ናቸው። እናንተ እኮ ለጥቅማችሁ በቃ በራሳችሁ ራሱ ምንም አታገኙም ማለት ነው። አሁን በዝም ብላችሁ ማለት ነው ትሰራላችሁ እንጂ ምንም ቪው አይታይላችሁም። ግን ሩታ ምንም አትሆን። የሩታን ስም ስትሰብሩ የሩታን ነገር እኔ እንጃ። አሚሯችሁ ራሱ እንዴት ተሻለው ማለት እህት አላችሁ አይደለ እንዴ? ወንዶች ራሱ ማለት ነው እህት አላችሁ፣ ሴቶች ራሱ እህት አላችሁ፣ እናት። በጣም ነው የምትገርሙት ማለት እኔ ይሄን ፎቶ በመውሰቴ ይሄን ጽሁፍ በመጻፋችሁ እኔ አልደበረኝም። ባይዘዌ የጭንቅላትሽን አስተሳሰብ ነው ያወቅኩት። ኦኬ ቴንክ ዩ ሶ ማች ችግር የለውም። ግን ደግሞ ሩታ ላይ እንደማደርሽ እኛ ላይ እንደማደርሽ በዚህ ጽሁፍ በጣም ተረጋገጠ ማለት ነው። በጣም የተረጋገጥኩት ለምን ጽሁፍሽ አሚሮሽ ልክ እንደዚህ የቆሸሸ አህያ አስመሳይ ለጓደኛ ታማኝ ያልሆንሽ እውነቴን ነው እንደዛ ነው የምልሽ። እና አንቺ ለክፉ ቀን የማትጠቅሚ ስለዚህ እንደዛ አይነት ሰው ፈጣሪ ሩቅ ያርግላችሁ ቤተሰብ ማለት ነው። ወላሂ ከእንደዚህ አስመሳይ ሰው አላህ ሩቅ ያርግላችሁ እላችኋለሁ። እኔ ሩታዬ ፈጣሪ ጠብቅሽ። በእውነት አንቺ ነፃነት ተብዬዋ ደግሞ ማለት ነው ይቅርታ ማለት ያለብሽ አንቺ ነሽ። እሺ ተንበርከከሽም እግሯንም ስመሽ ማለት ነው። አዎ እየሰማሽ ነው ብዬ አስባለሁ። በእርግጥ ማለት ነው አንቺም ጥቃቂት ዩቲዩበር ስለሆንሽ ማለት በሩታ ብቻ ስለሆነ የምትሰሪው